ድርቡን ግፍ ሁለተኛውን ግፍ ምክንያት ማመን አልፈለግም። በሃይማኖት ምክንያት ተይጭ መጠቃቴ ለማመን አልፈለግም። ቤተክርስቲያኔ ተቃጥሎ እያለ ምዕመናን ተገድለው እያለ አንድ ቤተክርስቲያን ሙሉ በሙሉ ተቃጥሎ ሌላው ቤተክርስቲያን ተዘርፎ እያለ ይሄ ሌላ ምክንያት ሊኖረው አይችልም ብለን እንሞግታለን። ማስረጃ አለን። አይ እኔ ቤተክርስቲያኑ መቃጠሉም የሃይማኖት ልዩነት አይደለም፣ በሃይማኖት ያቃጠሉትም ሰዎች በሃይማኖት ልዩነት ምክንያት አምነው አይደለም፣ የፈለጋቸውን ይከላከልላቸው። እሱ እኔን አይቀይረኝም፣ የኔን አቋም አይቀይረው። ቤተክርስቲያን የተቃጥሎብኝ በሃይማኖት ምክንያት ጥቃት መድረሱን ማመኔን አይቀይረውም። ያቋም ማለት ነው። የፈለገው ምክንያት ይዞ ይምጣ። ስለዚህ እኔን በዚህ መንገድ ሊከላከለኝ ካልፈለገ በዜግነት ይከላከለኝ ነው ያልኩት። ይሄ አይምሮ ላለው ምን ማለት ነው ሲባል እኔ ድርብ ግፍ ነው እየደረሰብኝ ያለ እንደ ዜጋም በሰላም መኖር አልቻልኩም። የሃይማኖት ነፃነቴም አልተከበረም፣ ጥበቃ አልተደረገልኝም። ይሄን ብያለሁ። ይሄ አይምሮ ላለው ሰው በጣም ግልጽ ነው። ይሄን ጥያቄውን አላነሳሁትም፣ መልስ ነው የሰጠው። አብራራም ከተባልኩ ይሄው ያብራራሁት ነው ይሄ። ኦኬ። ከዛ በኋላ ምንድነው እየመጣ ያለው? ልክ አሁን እንደሚደረገው ስቴት ስፖንሰርድ አታክ አለ ካለ እኔ ያንን ስቴቱ መንግስት እንደ መንግስት ስፖንሰር አድርጎ አታክ ያደርጋል የሚል ካለ ያ እምነት የለኝም። መጀመሪያ ስቴት ስፖንሰርድ አታክ በክርስቲያኖች ላይ ወይም በሃይማኖት ለይቶ አንድን ሃይማኖት ለይቶ የሆነ መንግስት የመንግስት አካል ለይቶ ጥቃት እየሰነዘረ ነው ያንንም ስፖንሰር እያደረገ ነው ብዬ አላምንም። እንደዛ የማመን ደግሞ ማስረጃ የለኝም። እሱ ማስረጃ ያለው ሰው ማስረዳት ይችላል፣ ወጥቶ መናገር ይችላል። እኔም ሰማለሁ፣ ሌላውም ይሰማል ማለት ነው። ስለዚህ እሱን አብረን እንይ፣ አብረን እንነጋገር ማለት ነው። ይሄ አሁን መሰረታዊ በሆነ መንገድ እዚህ ላይ ከሆነ እየተነጋገራችሁ ያላችሁት ይሄን እምነታችሁን ይዛችሁ መንግስት በፖለቲካ ማነው በመንግስት ጥበቃ ለዜጎቹ ሁሉ ጥበቃ እያደረገ አይደለም፣ በሃይማኖት ተለይተው ለሚደርስባቸው ጥቃትም ጥበቃ እያደረገ አይደለም በሚለው ይሄንን ችግር በተመለከተ የኔም እምነት ነው ጥበቃ ማድረግ አለበት። ማስረጃዎች እሱን ስለሚያሳዩ ተገቢ የሆነ ጥበቃ ማድረግ አለበት። ቸልተኝነት ያሳይቷል። ይሄንን መሰረታዊ ነገር በተመለከተ የጋራጅ አቋማችን አይ እሱ ብቻ አይደለም ራሱ ነው በሃይማኖት ለይቶ የሚያጠቃችሁኝ አላምንም። እኔ ለዚህ ማስረጃ እውቀት የለኝም። ሲኖረኝ ደግሞ